በአላህ ሱብሓነሁ ወተዓላ ድጋፍ እርዳታ ራም ላይ ተገናኝተናል። ይሄን መገናኘትን ላገራው ጌታ ምስጋና ይድረሰው ቦታ ነው። ታዲያ ከእናንተ ጋር ማደርገው የዛሬው ቆይታ ከአኽላቅ ውስጥ አንዱ ስለሆነ ይሆናል። አልኢታር ወልዓጣ። ኢታር ማለት ሌሎችን ማስቀደም፣ ለሌሎች መኖር፣ የሌሎችን ሐጃ ከራስ በፊት መፈጸም። ቁርጡቢ ምን ይላሉ? አልኢታሩ ሁወ ተቅዲሙ ልገይር ዐለ ነፍስ። ኢታር ማለት ሌላውን ካንተ በፊት ማስቀደም። ወንድሜ ያገኝ፣ ወንድሜ ይደግ። ለምን ይህን ርዕስ መረጥኩት? ዘመኑ ሰውን ረግጦ የሚታደግበት ጊዜ ላይ ደርሳል። ሁሉም ነፍሲ ነፍሲ ነው። ከቤት አስኮብልሎ እሱ ብሩን እየቸበቸበ የእሷ ህይወት ቢበላሽ እሱ ግድ የለው፣ እኔ ልውጣ ነው። ራስን መምረጥ ውስጥ እንገኛለን። አላሁ ስብሓነሁ ወተዓላ ቁርአን ላይ ሌሎችን ከራሳቸው የሚያስቀድሙ ሰዎችን ሲያወድሳቸው ምን ይላል? ወዩእሲሩነ ዐላ አንፉሲሂም፣ ከራሳቸው በላይ ሌሎችን ያስቀድማሉ። ወለው ካነ ቢሂም ኸሳሳ፣ ለነሱ እንኳ የበለጠ አስፈላጊ ቢሆን ሌሎችን ያስቀድማል። ተርፏቸው አይደለም፣ ለነሱ ስፔሻል ኬዝም ቢሆን ወንድሜ ይቀደም ይላል። ይሄ ቁርአን የወረደበት ታሪካዊ ክስተት አለ። አስገራሚ ታሪክ ነው። ቡኻሪና ሙስሊም በዘገቡት ሐዲስ ላይ አንድ ግለሰብ ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጣና ፈቃለ ያ ረሱለላህ ኢኒ መጅሁዱን፣ የአላህ መልእክተኛ እኔ ችግር ውስጥ፣ ረሃብ ውስጥ፣ ብሶት ውስጥ ነው ያለው፣ እባክዎ መግቡኝ አላቸው። አዛኙ ነቢይ ምን አሉ? ወዲያውን ሰው ጠሩና ወደ ሚስታቸው ላኩ። ምን ሚበላለሽ? መልስ ላከች። የአላህ መልእክተኛ ከውሃ ውጭ ቤታችን ምንም ነገር የለም። ወደ ሌላ ሚስት ላኩ፣ ወደ ሌላኛውም ደገሙ። ሁሉም ተደምረው ምን አሉ? ላ ወለዚ በዐሰከ ብልሐቅ ማ ዐንደና ኢላ ማ፣ በሐቅ በላከህ ጌታ እንምላለን፣ ቤታችን ውሃ እንጂ ለእንግዳ ሚሆን የለም። በውሃ እንዴት ያስተናግዱት? ከዛም ዞር አሉና ከሰሃቦች መሃል መን ዩضይፉ ሃዛ፣ የኔን እንግዳ ዛሬ ማን ነው የሚያስተናግድልን? የረሱል እንግዳ ሊሰጣቸው ነው። ሰሃቦችም ደካማ ናቸው ኢኮኖሚካሊ። አና ያ ረሱላላህ አለ አንድ ሰሃባ፣ እኔ አለው፣ እኔ ነው የርሶን እንግዳ ወስደው። ሰውየውን ይዞት ወጣ። ወደ ቤቱም እንደደረሰ ሚስቱን አንድ ነገር አለ። የአላህ መልእክተኛ እንግዳ ይዤ መጥቻለሁ ዛሬ፣ እንዳታሳፍሪ። ምን ሚበላል አላት። ሌላ ሚበላ የለም፣ ለልጆቻችን ብቻ ነው አለችው። አይ እንግዳ ዛሬ ልጆቻችንም ኢታርን ይማሩ፣ ልጆቻችንን አታለሽ አጫውቻቸው፣ ምግብ ሲሉሽ እንደገና አቆላምጠሽ አስተኛቸው፣ አጫውተሽ። ሌላ የለም ቤት ውስጥ የልጆች ምግብ ብቻ ነው። ባልና ሚስት እንኳን በባዶው ነበር የሚተኙት። ልጅን እናት አቆላምጣ ሳልሕ ሚስት፣ አላህ ሚስቶቻችን ሳልሕ ያድርጋቸው፣ ወንድን ኸይር እንዲሰራ ታግዘዋለች። አንዳንዷ እንግዳ ይዘባት ስትመጣ ያንተ እንግዳ ያልቅም ምትላለች። እህቶቻችንን ባይመለከትም ማለት ነው። እባክሽ ምን አለ ልጆችን አባብለሽ አስተኝ። እሺ አለች፣ አባበለች፣ አስተኛች። ሁለተኛው ስቴፕ ምግቡ ትንሽ ነው፣ እንግዳው ሊሸውዱት ነው። ምግቡን እንዳቀረብሽው ጠጋ ብለሽ ሻማውን አጥፊው አላት። እሺ አለች፣ ሻማውን አጠፋች። ሶስተኛ መመሪያ ምን በላ እንምሰል አላት። መብራቱ ጠፍቷል፣ ድግዝግዝ ያለ ነው። ምግቡ ቀረበ። እነሱ የመብላት ድምጽ ያሰማሉ፣ ያርጉ ይበላሉ። ባዷቸው ነው እኮ። እንግዳው እየተሻማ አብረው እየበሉ መስሎታል። ግጥም አርጎ በላና ሰላማዊ እንቅልፉ። ጧት ላይ ሲነጋ የሰሃባ ወደ ረሱል ሰለላሁ ዐለይሂ ወሰለም መጣ። ረሱል ለካ ከሰማይ አንድ መልእክት ደርሷቸው አድሯል። ፈቃል ምን አለ? ለቀድ ዐጅበ አላሁ ሚን ሰኒዕኩማ ቢضይፊኩም ለይላ፣ አላህ ትናንት ማታ በእንግዳው የሰራችሁት ነገር አስገርሞት አደራል።
አላህ ተገረመባችሁ በእናት ታሪክም ላይ መጠቀስ ስላለባቸው ቁርአን አወረደ እነሱም ይጠቅስ ወዩእሲሩነ ዐላ አንፉሲሂም ከነፍሶቻቸው በላይ ሌሎችን ያስቀድማሉ ወለው ካነ ቢሂም ኸሳሳ ለነሱ ስፔሻል ኬዝ ቢሆን ሙሽ አንተ ተመሽቶ ሰውን ሰዓት ላይ ትጥራለህ ሙእሚን ስነ ምግባሩ ሌላ ነው የሚያስቀድም እኔ ሙቼ እሱ ይዳን ነው ሙእሚን ይህን ኢታር ሌሎችን ማስቀደም ሌላው ሲቪላይዜሽን ሐዳራ ስልጣኔ አያውቀው ተጥዊሩ ዛት ራስን በማዳበር ላይ በዘመናችን ተጽፏል ተብሎ የሚዳነቅ አንድ ኪታብ አለ The 7 Habits of Highly Effective People ሰብዑል ዓዳት ይሉታል ስኬታማ ሰዎች ያላቸው 7 ዋና ዋና ባህሪ ብሎ ስቲቨን ኮቪ የሚባል ምሁር ጻፈ መጽሐፉ ጥሩ ነው ከኢስላምም ብዙ ይወሰደዋል ያው ባይገልጸው ማለት ነው አንብቤዋለሁ መጽሐፉ 7 ባህሪ ያላቸው ምድር ላይ ስኬታማ የነበሩ ሰዎች ይላል ከነዚህ ውስጥ አንደኛው ባህሪያቸው ምንድነው የሚያስቡት ዊን ዊን ነው ይላል ዊን ዊን ማለት አንተ ማግኝ እኔም ላግኝ ማለት ፖዚቲቭ ናቸው አይነት ሰዎች ስኬታማ ሰዎችን ባህሪ ሲያጠና 7 የሚያመሳስላቸው ባህሪ ያገኘው አለ አንዱ ባህሪያቸው ምንድነው አንተ ማትርፍ እኔም ላትርፍ አንተም ብላ እኔም ልብላ ከአራት ይከፍለዋል የሰው ልጆችን ባህሪ ሰውየው ስክሪኑ ላይ ጽፈ ነው ቢሆን አሳያችሁ ነበር የመጀመሪያው ባህሪ ዊን ዊን ነው አንተ ማትርፍ እኔም ላትርፍ ሁለተኛው ሉዝ ዊን ነው እኔ ልክሰር ምን አደርጋለሁ አንተ አትርፍ ሶስተኛው ዊል ሉዝ ነው እኔ ነው ማትርፍ አንተ የራስ ጉዳይ አራተኛው ሉዝ ሉዝ ነው አንተም ታጣለህ እኔም አጣለሁ ሁላችንም 0-0 ማንኛችንም አንጠቀምም ዶክተር ጣሪቅ ስወይዳን ይሄን ክስተት አሜሪካ ውስጥ የተከሰተን ይናገራል ባልና ሚስት ብዙ ጊዜ ሲጣላ ወንድ መጥፎ ይሆናል ባህሪ አላህም ለዛ ነው ሱረቱ ጦላቅ ላይ ወተቁላህ ወመን የተቂላህ ፍቺ ላይ ሚስትህን ብቻ የሳካት ፈታተን በየኔ ፍቅር ወድሻለሁ ተፋተናል ሚላል የለም እኮ ካንቺ ጋር ኖርም ነው አይደል የቁጣ ወቅት ስለሆነ አላህ ተቅዋን አዘዘ ወተቁላህ ወመን የተቂላህ يجعل له مخرجا ويجعل في امره يسرا ተቅዋን ደጋግሞ ጠርቶታል ባልና ሚስት ተጣሉ ነጮች ናቸው ፍርድ ቤት ቀረቡ ቤቱ በሱ ስም ነው ያለ ትልቅ ቤት በጣም በብዙ ሚሊዮን የሚገመት ፍርድ ቤቱ ታዲያ የሴት መታስ አስከብራለሁ በሚለው ፈሊጡ ፍርዱ ላይ ምን ወሰነ ቤቱን ሽጠ ለሷ ክፈላት ሂሳቡናል በሸጥከው ሽጥና ለሱ ስጣት ለሷ ስጣት ተናዷል ስንት ሚሊዮን ብር ሽጬ ልሰጣት አላደርገው ፍርድ ቤቱ ያለው ምንድነው ሽጠ ገንዘቡን ስጣት በሚሸጠው ዋጋ ኮታ አላስቀመጠ ታዲያ ባል ምን አደረገ በሚስቱ ተቆጥቶ ነበርና ቤቱን 10 ብር ጨረታ ወጣው 10 ብር ሸጠው 10 ብር ሰጣ አንቺም 0 እኔም 0 ይሄ ሉዝ ሉዝ ሪሌሽንሺፕ ይሉታል አንቺም ታጫለሽ እኔም አጣለሁ እንዲህ ነው እነሱ ሀገር በጣም ይቸገራል በል አንዳንዶቹማ የኛው ሀገር ሰው ከዚህ ሄዶ ይባላል ሀብታም ነጭ ሴት አገባ በጣም ሀብታምና ተግባብቶ ሲኖሩ አንድ የተቆጣባትና ሀበሻ ላይ እንደለመደው ውጪ አላት የሷ ቤት ነው እኮ እሷ ምን አለች አሃ እኔ ለካ ሞታለ የሷ ቤት ውስጥ ነው ዘሎ የገባ መጀመሪያ ለካ እኔ ነኝ ሞቶ አቀለብልሆኝ ይሄ ሶስተኛው ሪሌሽንሺፕ ነው ሉዝ ሉዝ ኢስላም ግን ሐቂቃ እኔን ኮርሶስ ጆዋለውና ኢስላም ምን አለው ከዚህ የተለየ ቢሳነብ ኢሳር ሚላገ የትኛውም ስልጣኔ ማቅ አብረና ትርፍ አይደለም አንተ ኑር እኔ ሞቼ አያችሁ ይሄ ሪሌሽንሺፕ ታሪክ ያቀው
በሌሎች ደስታ አንተ እየተቸገርክ ደስታቸውን መፍጠር ልጆችህን በጾም አሳድረ አንተ ምትበላ መስለህ እንግዳ አጥግበ ማደር አብረን ብላ አይደል ኢሳር ትልቅ እስላማዊ ስነ ምግባር ነው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም ኡመታቸውን በዚህ ስነ ምግባር ለአመታት አነጹት አንዴ ወደ ቤታቸው ሰህል ባስተላለፈው ሐዲስ ላይ ወደ ቤታቸው አንዲት ሴት በእጇ ፈትላ ጠልፋ ረሱል እንዲለብሱት ፈልጋ ልብስ ይዛላቸው መጣች ሚያምር ቡርዳ ልብስ ይዛ መጣች ይዛው እንደመጣች ረሱል ሌላም አልነበራቸውም ቅያርና ውስጥ ገብተው ቀየሯት ለብሰዋት ሲመጡ ከዛ ጨረቃ ፊታቸው ጋር ሌላ መሰሉ ልብሷን አንድ ሰሃባ ያያት ወደዳት ያ አላህ መልእክተኛ እንዴው ቢሰጡኝ ይችምና አላላቸው ረሱልም ቢያቁማ ውስጥ ገቡና አውልቀው ኢሳር አወለቁና አጣጥፈው የድሮው እንደገና ልብሳቸውን ለብሰው አምጥተው ሰጠውት ወደ ውስጥ እንደገቡ ሰሃቦች ተቆጡ አንተ እንዴት ረሱልን ትጠይቃለህ እምቢ ማለትን እንደማያውቁ ያወቅ የጠየካቸውን ሁሉ እንደሚሰጡ ያወቅ እንዴት ትጠይቃለህ ላ ብለው አያውቁም ረሱል ኖ የላቸው ما قال لا قط إلا في تشهده لولا التشهد لكانت لاؤه نعم لا قبلوا ياكم التحيات لي بتشار بلوم ياكم أشهد أن لا نلل ها التحيات لي نلالكم أشهد أن لا يلم إله أملاك إلا الله كالله وجه نلال لا متلون ترمي تتقومات يتبوتان التحيات سيكرون التحيات باينور نورو لا ሁላ نعم ይሆን ነበር አለ ገጣሚ ግልጽ ነው የግድ ተሸሁዱ ላይ ሌላ ጌታ አለ አትልም ብቻ ግልጽ ነው አይደል ረሱል ላ ያቁም እንዴት ትጠይቃቸዋለ እንቢ እንደማይሉ እየታወቃሉት فقال من عليه ሰው እኔኮ ረሱል ሲለብሱት ሳይ የሳቸውን ልብስ በረከት ፈልጌ ምናልባትም በሷ እከፈንበት ይሆናል አላቸው አላማው ይሄ ነው በቃ የሳቸውን ጀሰድ የነካ ሰውነት ፈልጋለሁ አላህ ሁለመናቸውን በረካ አድርጎታል ለሳቸውና ለሳቸው ብቻ ሁለመናቸው በረከት ከፈኔ እንዲሆን ፈልጋለሁ ብዬ ነው አለ ሰህል ምን ይላል ሐዲሱን የዘገበው فكانت كفنا እንዳለው ሲቀበር ይችል ለብሶ ነበር ከፈኔ ሆነችው ረሱል እንዴት ልብስ አውልቀው ሙሽ የተረፈህን ቁም ሳጥን ያለውን አይደለም የለበሱትን አውልቀው እንዲህ ነው ትውልዱን ተርቢያ የሰጡት ራሳቸው በላይ በማስቀደም في بيت جابر በጣም የሚገርመው ሐዲስ ይሄ ነው ጃብር ከነብዩ ሰለላሁ ዐለይሂ ወሰለም ተወዳጅ ሰሃባ ውስጥ አንዱ ጃብር ምን ይላል የኸንደቅን ጉድጓድ ቁፈራ ላይ ያለን እንደምታውቁት ቁረይሾች ገጠፋንን ሌላ ጎሳዎችን ሰብስበው አህዛብ ብሎ ጠቀሰው አላህ ቁርአን ላይ ጭፍሮች ተሰብስበው እስልምናን አንዴ እናጥፋው ብለው ዘምተው ነበር ሊመጡባቸው ሲሉ ሰልማኑል ፋሪሲ አዲስ ታክቲክ ከፋርስ አመጣ እንቆፍረው መግቢያውን አለ መዝለል እንዳይችሉት ቁፋሮ ተጀመረ ሰሃባው በጣም ተራበ የምግብ እጥረት ነበር ረሱል እንኳን ሆዳቸውን አስረው ነበር ይላል ጃብር ሲናገር ልክ ሳያቸው አልቻሉም ፍቃድልኝ ብዬ ወደ ቤቴ ተመለስኩ ምግብ ፍለጋ ባለቤቴንም ቤት እንደደረስኩ እኔ ዛሬ ከረሱል ሰለላሁ ዐለይሂ ወሰለም ያየሁት ክስተት ትግስት የሚያሳጣ ነው ምንም ይበላልሽ አላት ምንም የለንም አንዲት የምትታረድ እንስሳና ያለችን ሻዒር ገብስ ብቻ ነው እንግዲህ እሷ እንደምትሆን አርገች ስሪያት አረድኩላት እንስሳዋን ማብሰል ጀመረች እቺንም ገብሱንም ፈጭታ ዳቦ መጋገር ጀመረች ሊበስል ሲል ልጥራቸው አልኳት አዋለች ቀስ ብዬልኩና ወደ ረሱል ጠጋብዬ የአላህ መልእክተኛ ትንሽዬ የምትበላለች ብቻውት መምጣት እንደማይወዱ አቃለው አንድ ሰው ይዘው ይምጡ ደግሞ የግድ ካላችሁ ሁለቱ ናችሁ ሾለክ ብላችሁ ነው አይነት አላችሁ ረሱል ቆሙና
እናንተ ሰሃቦቹ ያሉ ያን ሁላ ሰራዊት ዛሬ ምሳ ግብዣ ጃቢር ቤት ነው አሉ። ጃቢር መሬት ብትውጠው ደስታው ተሾለከና ወደ ሚስቱ አንቺ ረሱል እኮ ዛሬ ጉድ ሰሩናል። ይህ ሁላ ሰራዊት በምን ነው ምን መገበው? ተሰልፎ መጣ ሰራዊቱ። ረሱል ገቡ ሊበሉ እንዳይመስላችሁ ሰራዊቱን እያሳለፉ ለማመገብ እሳቸውን ሚስት እንዳታነሳው ምድጃው ላይ ያለውን አሉት። ቀረቡ። ዳቦ ያነሳሉ፣ ስጋ ያደርጋሉ፣ ሰሃባውን በሰልፍ ያስገባሉ፣ ይሰጡታል። አያልቅም። ሙዕጂዛ አላህ እንዲከሰት አደረገ። ዛሬ ይዝቁታል፣ አያልቅም። ሰሃባው እየበላ ስቴኪኒውን እያወጣ ይወጣል። ሁሉም ሆዱ እየሞላ ብዙ ሺህ ሰራዊት። ተመልከቱ ኢሳር ብቻዬንማ አልበላም፣ ሰሃባዬን ጥዬ ኡመቴን ትቼ አላደርገው። አላሁ አክበር اللهم صل وسلم على ከዛም እኛ ቀረን። እኔና እሳቸው ተመገብንና ምግቡን ስናየው ከነበረበት አልጎደለም ይላል ጃቢር። ያ ሁላ ሰራዊት በልቶ ከዛም ለሚስቴ ሰጧትና በይ ተመገቢ ጠጪ፣ ሰው ረሃብ ገብቶበታልና አካፊ ብለዋት ወጡ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም። እንዲህ ያደረጉ ሰሃባውን ሼር አብሮ መኖር አብሮ መመገብን አቀሩት የአላህ መልእክተኛ። እኛሳ ወኔሳቸው ተከታይነና ዘግተን ነው ምን በላለን። እንኳን ሌላውን ልንረዳ ሲያገኝ እንኳን አይናችን ይቀላል አይደል? በጣም ነው የሚያሳዝን። ሐስድ ነው እንኳን ልንረዳው እንኳን ኢሳር ልናረግ ለራሳችን ትተን ባያገኝ ደስታችን። እንደ ቀልድ ያጫወቱ ነበር እዛ ክላስ ውስጥ አንድ አምላክ አሉ ነዛ ነው የሚሉ አምላክ ወደ ሰው ልጅ መልእክት ላካ። ወደ ሰው ልጆች መልእክት ላከና ምን አለ? የምትፈልጉትን ነገር ጠይቁ፣ ነገር ግን ከምትጠይቁኝ ነገር እሰጣችኋለሁ። የፈለጋችሁትን ጠይቁ፣ ለጎረቤት ግን እጥፍ ነው የምሰጠው አለ። ግልጽ ነው። የምትፈልጉትን ጠይቁ። መኪና ካልክ ለአንተ አንድ መኪና፣ ለጎረቤት ሁለት። አንድ ህንጻ ካልክ ለጎረቤት ሁለት ህንጻ። 10 ህንጻ ካልክ ለጎረቤት 20። ያንተን እጥፍ ለጎረቤት ልሰጠው ጠይቁኝ ብሎ ላካሉ። ታዲያኛው ሰው አሰበ፣ እኔ አንድ መኪና ይዤ እሱ ሁለት ሊዝ እንዲህ አይነት ነው ባህላችንና እንዴት የማይታሰባል። የሚበልጠውን አሰበ። ከዛ ምን ብሎ መልእክት ላከ? አንድ አይኔን አጥፋዋል። ጎረቤቱ ስንት አይኑን ይጠፋ ነው? አላሁ አክበር። ኢስላም ግን ከራስ በላይ ለሌሎች መኖርን ያስተምራል። አልহামዱሊላህ የዲን الاسلام ተከታይ ላደረገን ጌታ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን እንዴት እንዳነጿቸው ያየን። አቡ ሁረይራ የሚባለው የሳቸው ተወዳጅ ደረሳ ነው። ከሳቸው ጥግ ልክ ድመት ስጋይታ እንደምትጠብቀው ሐዲስ የሚጠብቅ ሰሃባ። ስራም ላይ ራሱ ብዙ አይሳተፍም። ይርበውም ይደክመው ነበር አቡ ሁረይራ። አንዴ ይላል አቡ ሁረይራ ቡኻሪ ላይ በተዘገበው ሐዲስ ላይ አንዴ በጣም ራበኝ አልቻልኩትም ማለት። ስለዚህ ታክቲክ ፈጠረ። ሰዎችን ቁርአን ትርጉም እየጠየቅኳቸው አውቄ ተፍሲር ከዛ ከመለሱልኝ በኋላ ተከትያቸው ሄዳለሁ አብሬ ምሳንድ ምናምን ሳይላ አይቀርም ተጋብለን ስታወራው አይደል ምሳንድ እንዲሉኝ አውቄ አቦከር አለፋል መስጂድ ሲወጣ ያ አቡበክር ይቺ ቁርአን አያት ተፍሲሯ ምንድነው አሉ። አቡበክር ትርጉሟን ነገረኝና ሳያስከተለኝ ቀረ። ማን ልጠብቅ? ዑመር ወጣለን። አንተ ዑመር እንዲህ ሚለው የቁርአን አያ ምንድነው? ትርጉሙን ሰጠኝና አላስከተለኝ። ምናልባት ሰሃቦች ምንም የላቸው ማለት ዛንታይ። ከዛማን መጡ አቡል ቃሲም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጡ። ልክ እንዳየኝ ከፊቴ ላይ ተረዳ። ረሱል ሰለላሁ ዐለይሂ ወሰለም ተረዳና ያ አባ ሂራ الحق بي ተከተለኛል። በቃ አንደርስታንድ አድርገውኛል ብዬ ተከተልኳቸው። ረሱል ቤት እንደገባነ ምን አለ ብለው ጠየቁ።
ረሱል ሰለላሁ ዐለይሂ ወሰለም አይ ምንም የለም እቺ ወተት ብቻ ናት ወተቷ መጣችላቸው ማላከው ከአንሷር ጎሳ ውስጥ የሆነ የርሰው ተማሪ ነው ያዟትና ረሱል ሰለላሁ ዐለይሂ ወሰለም በጣም ርቦኛል ይላል አቡ ሁረይራ ሊያጠጡኝ ነው ስል አቡ ሁረይራ አሉኛል ሄድና አህሉ ሱፋን ጥራቸው አሉኛል አህሉ ሱፋ ማለት ከነብዩ ቤት ጀርባ የሚኖሩ ደሃዎች ናቸው ስራ ሚስት ትዳር ምንም የሌላቸው ሰው የሚመገቡት ለረሱል የሚመጣላቸው ሀዲያ አለ ያን ሀዲያ እሳቸው ሳይቀምሱ ለነሱ ይልኩላቸው ይሄ ነው ምግባቸው አሁንም ያለችው አንዲት ብርጭቆ ወተት ናት አህሉ ሱፋን ጥራቸው ብዙ እኮ ናቸው አቡ ሁረይራ ጨለመበት ዱንያ እቺን ወተት አገኘው ሲል አህሉ ሱፋ ሲቀራመቷት ምኑ ሊደርሰኝ ነው ትካዜ የነበርኩት መጀመሪያ አሁን እንዴት ነው የሚደርሰኝ አንድ ብርጭቆ ወተት ሶስቱ ገና ይሰጣት ያልቃል ስንት በጣም ብዙ ናቸው እነሱ በመቶ የሚቆጠሩ ግን የአላህ መልእክተኛ ከመታዘዝ ውጭ አማራጭ የለኝ ወጣውና አሰልፍ ያመጣዋቸው ደግሞ እንዳመጣዋቸው ለሱ እንኳን የሚሰጡት በሆነ አሳልፋል ናኔ እናንተ ነው እነሱም እናጠጣ ዛሬ ረሱል ሰለላሁ ዐለይሂ ወሰለም አሁንም እዚህ ቦታ ላይ አላህ ተአምራት እንዲከሰት አደረገ አንዷን ብርጭቆ ወተት ለሰሃቢዩ ይሰጡታል ይጠጣል ሆዱ ጠግቦ ይወጣል ሌላኛው ይገባል ይጠጣል ሁሉም ጠገቡ ይላል አቡ ሁረይራ አሁን አለቀ ያልኩ ምንም አልተነካም መጨረሻ ላይ ብርጭቆዋን አንስቼ ሰጣቸው የቀረው ትክ ብለው አዩኝና ፈብተሰም ይላል ፈገግ አንተ አቡ ሁረይራ ማን ቀራሁን እናንተን ብቻ ነን እንዴ አልኩት አሉኝ አለ አሁን እነርሱ ብቻ ነን ቁጭ በልና እስኪ ጠጣ አቡ ሁረይራ ቁጭ አለና ፈሸሪብታ በጣም ጠጣው ጨርሼ ሰጣቸው ድገም አሉኝ ይዛው አሁንም በጣም ጠጣው ሶስተኛ ድገም አሉኝ በጣም ጠጣው አራተኛ ድገም ሲሉኝ ያ አላህ መልእክተኛ አሁንስ ማስገባበት ማንድም ቀዳዳ የለም አልኳቸው ረሱልም በጣም ፈገግ አሉና ወተቱን ተቀብለው ፈሰማ ወሸሪብ አላህ ቢስሚላህ ብለው ወተቱን ጠጡ ረሱል እንዴት ተርቢያን ነው የሚሰጠው አያችሁ አቡ ሁረይራ እርቦታል ግን ኢታር ማረጋለን እርቦ ወንድሞች ሊጠጡ ይገባል هكذا رباهم وصاروا على منواله ይሄ ኢታር ትልቅ ምጥቀት ኢስላም ለዓለም ያስተዋወቀው ውብ ስነ ምግባር صلاح الدين الايوبي رحمه الله عليه ታዋቂው የኢስላም ሙጃሂድ ቁድስን ከሶሊቢዮች እጅ ነፃ ያወጣው صلاح الدين الايوبي በጣም የሚገርመው አንዴ ቁድስ እንዳሆኑ احتلال በመስቀለኝ ጦረኞች ተከባይ ያለ አንዲት ብጣሽ ወረቀት መጣችለት ከቁድስ ይላል ደብዳቤ ቁድስ መስጂዱ ለصلاح الدين የላከው ሚል ነው ጽሁፉ ምን ይላል ያመን لمعالم الصلبان نكس كل المساجد طهرت وأنا على شرفي أنجس أنت لمسكلنيوچ يتنبرككو جغنا ሁሉም የዓለም መስጂዶች ነፃ ሆነው እኔ ቁድስ ስበከል ዝም ትላለ صلاح الدين ተቆጣያን ላለመሳቅ ወሰነ ቁድስን ነፃ ሳላወጣ ጥርሴን አላህ ያያትም ጓደኞቹን መረጠ ባልደረቦቹን الحواريين እነሱ ሲመርጥ ግን خلق الإيثار የስነ ምግባራቸውን ባህሪ ያያይዙ ወጣቶችን ሊመርጥ ነው የሱ ተከታይ ጀነራል ያረጋቸው ምን ያደርግ ነበር አንድ ቤት ውስጥ በጥቅ አንዲት ምንጣፍ ያነጥፋል አጭር ጠባብ ለሁሉም አትበቃ ግቡና ተኙ ይላቸዋል ሩጦ ተሽቀዳድሞ ጥሩ ቦታ ለማዝ ሚጥራው ኢታር ውስጥ አልገባምና ከፈተናው ኤክስ ያረጋው ወንድሞቼ ቦታ ያዙ ዳር አድራለሁ ሌሎችም ያስቀድመውን መሪ እየመረጣቸው መጣ ምግብም ትንሽ ያደርጋል ተሽቀዳድመው ሚሻሙትን ፈተና ኤክስ ናቸው ሌሎችን ያስቀድሙትን እንዲህ ያደረገ መርጦ ያን ሰራውት ይዞ ቁድስን በአላህ ፍቃድ ነፃ ወጣት አሁንም አላህ ነፃ ያውጣት ኢንሻአላህ ኢታር የትልቅ ሰዎች መገለጫ ነው
عندي وحكي عن أبي الحسن الأنطاكي عندي كستة ورانا أبو الحسن يجلس من إلى عندي 30 من عميون سوتشون يزن برها وطا برهاوم ላይ ያለ ራበ ያዝናቸው ምግብ ትንሽ ነው ለሁሉም አይበቃ ምን ይደረግ መብራቱን አጠፋንና ሁሉም ያዘውን ቆረስ ራሳ ዳቦ ሳህን ላይ እንዲያቀርበው ተደረገ 30ችንም ከበብነ ሁላችን ከበብነ እየበላን ይመስል ነበር ማዱ አልቋል ብለን አንስተን መብራቱን ስናበራው ምግቡ እንዳለ አልተነካም አንዱ ላንዱ እየመረጠ ማለት ነው እኔ አልበላም እነሱ ይብሉ ያለ እጁን አልሰደደም ምግቡ መጨረሻ ሲነሳ አንድም አልተነካም እንዲህ አይነት ሰራዊት እንዲህ አይነት ስብስብ የአላህን እርዳታ ይለገሳል ሰሃቦቹም ይህን የነብዩ ሰለላሁ ዐለይሂ ወሰለም የኢታርን አስተምህሮት ተግባራዊ ያደረጉ ትልቅ ተከታዮች ነበሩ ያው ዛሬ የመድረክ መሪው ብዙም አልቀበለው ከኔ ጋር ናቸው 10 ደቂቃ ይለኛል እስኪ ባይሆን 20 ደቂቃ እናወራለን على كل حال የፈቷን ፕሮግራም ስላለን ትንሽ ነው አጠር ያደረኩ ነገሮችን ላስቀርባችሁ ይላል አን ኢብኑ ዑመር የዑመር ኢብኑ الخطاب ልጅ አብዱላህ ኢብኑ ዑመር ምን ይላል ለአንድ አንሳሪ አንድ ግለሰብ የፍየል ራስ ሀዲያ ተላከለት ይላል ረሱል እንዴት አስተምሯቸው ተግባራዊ እንዳደረጉት ተመልከቱ ራስ ተላከላቸው ለነዚህ ሰዎች ሲደርሰው አሃ እኔ ቤቴ ሌላ ምግብ አለ ጓደኛዬ ላይ ኖረው ይችላል ብሎ ጎረቤት ጋር ላካታለ ኢብኑ ዑመር ነው የሚያወራን ታሪኩ ያም ጎረቤት ምን አለ ኖ እኔ አለኝ መሐመድ ላይ ኖረው ይችላል እሱ ልጆች አሉት መረቁን አድርጎ ይጠጣ ለመሐመድ ላከው መሐመድ ለአህመድ አህመድ ለንትና ተለዋውጣ 7 ቤት ዙራ ከመጀመሪያው ሰው ቤት ደረሰች ግልጽ ነው አንዱ ሲቀባበላት መልሳ መጣች ለተሱዘ ኢታር ለሌሎች መኖር በእስላም እንዲህ ነው በጣም የሚገርመኝ የኢታር አምሳያ የሌለው ታሪክ ይሄ በህይወታቸው እንኳን በመኖር ሌሎችን ያስቀድሙ ነበር حذيفة العدوي የሚባለው ሰሃባ አንድን ታሪክ ይነግረናል የየርሙክ ጦርነት ጊዜ ያጎቴ ልጅ ለመፈለግ ወደ ጦርነት አውድማው ዘመትኩ ይላል በጣም ትልቅ ጦርነት ነበር የተወሰኑ ሙስሊሞችም ተጠቅተው ነበር ያጎቴ ልጅ ለማዳን ስሄድ አገኘሁት ወድቆ ውሃ ይዣለው ሰው ሲደክም ሲጎዳ ውሃ ይፈልጋል ውሃ ልሰጠው የተሽቀዳደምኩ ወደሱ አቀናለሁ ጦር ሜዳውም እንደደረስ ውሃ ልሰጠው ልስጥ ስለው ጠቆመኝና አወናለ ላጠጣው ስቀርብ ከሱ ጥግ ሌላ የሱ ባልደረባ ማ ውሃ ያለ ያቃስታል ያጎቴ ልጅ ምን አለኝ ወደሱ ድለት ሲል ጠቆመኝ መናገር እንኳን አይችል እሱ ሞት አፋፍ ላይ ነው ውሃ ይፈልጋል ለዛው አለ ያንን ላጠጣ ሰህድ ከሱ ጥግ ሌላ ሰሃባ ወድቆ ውሃ ያለ ያቃስታል ይሄኛው ምን አለኝ ሁለተኛው ሂሻም ኢብኑ العاص የሚባለው ለሱ ወስደስጠው አለ ይሄኛው ለዚህ ሲያሳልፍ ያ ለዛ ሲያሳልፍ ሶስተኛው ጋር ደረሱ ላጠጣው ስጠጋ الدنيا ለቆ ነበር ይላል ሶስተኛው ወደ ሂሻም ኢብኑ العاص ወደ መሐለኛው መጣው እሱም الدنيا ለቆ ነበር ወደ አጎቴ ልጅ ተመለስ ሶስቱም አልፈው ነበር ይላል رحمهم الله الجميع ሞት አፋፍ ላይ ሆኖ ሰው እንዴት ሌላን ይመርጣል ኢስላም ያስተማረን ትልቁ ጸጋችን እሱ ነው ኢታር ሌሎችን መምረጥ ከኛ በላይ ማስቀደም ያሉትን ጥቅሞችን አንድ ሶስቱን ጠቅሻይ ፕሮግራሜን ላሳጥር ኢንሻአላህ الدنيا ላይ የአላህን ውዴታ እናገኛለን ለሌሎች መኖር ስንጀምር ከዛም ውጭ የረሱልን ሰለላሁ ዐለይሂ ወሰለም ውደሳና ውዴታ እናገኛለን ሶስተኛው የአእምሮ ሰላም እናገኛለን በጣም ይገርማችሁ ሁሉም ፈላስፋዎች ስለ ብዙ ነገር ሲናገሩ ተለያይተዋል
በሐሳብ አቋማቸው ያን በመግለጽ በአንድ ነገር ግን ተስማምተዋል። ፈላስፋ የተባለ ስምምነቱ ምንድነው? ደስታ የሚገኘው ራስ ላይ ኢንቨስት በምታደርገው ወጭ ሳይሆን ለሌሎች ኢንቨስት በምታደርገው፣ ለሌሎች በኖርክ ቁጥር በጣም ደስተኛ ሰው። ትልቁ ደስታ ማለት ሌላ ድሃ ሲበላ ስታይ፣ ችግረኛ ለብሶ ስታይ። አንድ ወንድማችን ባለጸጋላ አዲስ አበባ የቲሞችን አልብሳለሁ ብር አመጣ። ብዙ ልብሶች ገዛንና ለየቲሞች ወንድሞች ወስደው አለበሷቸውና እሱ እንዳያቸው ጠሩት። ልክ ሲያያቸው እንባውን አልቻለው መቆጣጠር። በጣም ከደስታው ዱንያ ላይ እንዲተደስቶ ያውቃል። ማልቀስ ጀመረ። ይህ ሰው ልጅ ለብሶ ስታይ፣ ችግረኛ ጠግቦ ስታይ ከዚህ በላይ የሚያስደስታል? ወንድምህን ስራ አስዘኸው ቁም ነገር ደርሶ ስታይ እንዴት ነው የሚያስደስተው? ኢታር ዱንያ ላይ ከሚሰጠን ውስጣዊ ደስታን ያጎናጽፈናል። ሌላው ሌሎችን ማስቀደም ጸጋው ከዱንያ ፈተና ይጠብቀናል። ዱንያ ዛሬ ካሳቀች ነገ ማስለቀስ፣ ችግሮች ሲመጡ ግን የአላህ እርዳታ እገዛ ከኛ ጋር እንዲሆን ያግዘናል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ኢነ ሰናኢዐል ማዕሩፍ ተቂ መሳሪዐ ሱእ። መልካም ስራዎች መጥፎን አወዳደቅ ይጠብቃል። ወላሂ አላህ እናንተ መሃል የምታቋቸው የሰራሃት መልካም ስራ መጥፎ ቀን ላይ ይደርስልሃል። ረሱል ሰለላሁ ዐለይሂ ወሰለም የነገሩን እኮ ሐዲስ አለ። እነዛ የሶስት ሰዎች ታሪክ ዋሻ ውስጥ ገብተው ተዘግቶባቸው በምን ነው ተወሱል ያደረጉት? በመልካም ስራቸው እኮ። እኔ እናንተ እዛ ዋሻ ውስጥ ብንዘጋ ተወሱል የምናረግበት ስራ አለ? ያ ረብ ያችን ላንተ ስለሰራሁት ምን ነው አለ? አይመስለኝ። አላህ ይድረስልን። አንዴ ከነቢዩ ሰለላሁ ዐለይሂ ወሰለም መላክ በፊት አንድ በረሃ ላይ የምትኖር የአላህ ደግ ባሪያ ሴት ልጅ ነበረች። እቺ ሴት ለጋ ልጅ አላት። ታዲያ አንዴ ቤቷ ቁጭ ብላ ምግብ ለመመገብ ምግቡን አንስታ አፏ ላይ ስታደርሰው ከውጭ አንድ ምስኪን ይጮሃል። አልጁ ረሃብ ፈጀኝ፣ እርሐሙኒ የርሐምኩሙላህ፣ እዘኑልኝ አላህ ይዘንላችሁ ይላል። ቤቱስ ምንም ነገር የላትም ከዚች ጉራሽ ውጭ። ምን ታደርግ? አፏ ውስጥ ልትከተው የነበረችውን አወጣችና ለዚህ ምስኪን ሰጠች። ከራሷ በላይ እሱን አስቀደመች። ይችን ስራ ለካ አላህ አዳንቆ መዝግቧት ነበር። ቀናት አለፉ። አንዴ ስራ እየሰራች በረሃ ላይ ወጣ። ልጇን ሕፃኑን ልጅ ልብሱን አንጠልጥሎት መሮጥ ጀመረ። ተኩላ መጥቶ እዚህ ጋር በጥርሱ ይዞት በበረሃው ይዞት መሮጥ ጀመረ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ፈአርሰለ ኢለይሂ መለከ፣ አላህ መላኢካ ላከ የወዳጁን ልጅ ሊጠብቅ። ካፉ አውጥተህ ውሰድላት። መላእኩ መጣና ከዚህ ተኩላ አፍ አውጥቶ ልጇን ይዞላት ሄደ። ደንግጣ ያለ በር ላይ ሰው ቁሟል። ማነህ አንተ? እሱ ምን አለ? እኔ መላኢካ ነኝ። ኢነላህ ዩቅሪኡኪ ሰላም፣ አላህ ሰላምታ ያቀርብልሻል። አላሁ አክበር። አላህ ሰላምታ ያቀርብልሻል። ወየቁሉ ለኪ ብሎ ይልሻል፣ ሃዚህ ሉቅማ ቢዛከ ሉቅማ፣ እቺ ከተኩላ አፍ አውጥተን ያመጣንልሽ ጉራሽ ካፍሽ አውጥተሽ በሰጠሽ ጉራሽ ለውጠንሻለሁ፣ ጉራሽ በጉራሽ ተክቼሻለሁ በላታል። ኢታር ከመጥፎ አወዳደቅ ለሌሎች ስትኖር አላህ ይጠብቀሃል። ለወንድሙ ሓጃ ይቆመ አላህ ለሱ ሓጃ ይቆምለታል። ወንድሙን ሳጋልጦም ይሰጥ። አላሁ አክበር። ኢታር ዱንያም አኺራም ላይ ትልቅ ትሩፋት አለው። ወንድማማችነትን ያጠብቃል። አንድ ሰው መልካም የዋለለትን ሰው መቼም አይረሳው።
እንደ ጥሩ ሰው ነው የሚያየው። አንድ ባለጸጋ ሀብታም ሰው ነበር። ብዙ ጓደኞች አሉት። ለብዙዎቹ ደይን ዕዳ ያበድር ነበር፣ ያበድራቸው ነበር። አንዴ ታዲያ ታመመ። ቤት ቁጭ ብሎ ያለ የሚጠይቀው ሰው ጠፋ። የሚጠይቀው ሰው አጣ። እኔ የተከበርኩ ሀብታም ስንቱን ያበደርኩ ደግ ሰው እንዴት ታምሜ የሚጠይቀኝ አጣለሁ? ሰው ሲያማክር አይ ባለ ዕዳዎቹ ዕዳውን መክፈል ስላልቻሉ አይንህን ማየት ፈርተው ነው አሉት። ግልጽ ነው፣ ይከብደዋል። እንዴት ብለው ይምጡ? እንደዛ ነው አለው። ይሄ ብር ከወንድሞቼ ቆረጠኝ። ሰው ጠራና ገበያ ወጣ፣ አዋጅ በላል። ከእገሌ ዕዳ ያለበት ሰው ከዕዳ ነፃ ናችሁ ብለው ወጃል። ወጡ አዋጅ አለ። ሙአሪኾቹ ታሪክ ዘጋቢዎቹ ምን ይላሉ? ከሰዓት የበሩ ቋሚ ተሰብሮ አደረ በሚጠይቀው ሰው ብዛት። ሰውየው አፉ ብለው ወንድምነትን ገዙ። ከብር ወንድም ይበልጣል። ብሬ ይቅርብኝ፣ ወንድሞቼ ይሻሉኛል። በአኸራ ደግሞ ኢሳር የሚሰጠው ጥቅም ጀነትን ያወርሰናል። ማራኪ ታሪክ እናታችን አይሻን ያስገረመውን ሐዲስ ልንገራችሁና ምናልባት ፕሮግራሜን ወደ ማጠቃለል እሄዳለሁ። ይህ ሐዲስ ቡኻሪ ላይ የተዘገበ ሐዲስ ነው። እናታችን አይሻ ምን ትላለች? ጃአት ምስኪነቱን ተሕሚሉ ብነተይን ለሃ። አንዲት ምስኪን ወደ ቤቴ መጣች። 2 ሴት ልጆቿን ይዛለች፣ እርቧታል። ከዛም እባካችሁ ለግሱን እርቦናል ስትል ከረሱል ቤት የነበረው ያኔ አይሻ ቤት ቴምር ብቻ ነው። 3 ቴምር ሰጠዋት። ያለችንም እሱ ነበር ትላለች። 2ቱን አንዳንዱን ለ2 ልጆቿ ሰጠች ብሉ ብላ፣ አንዷን ለሷ ያዘች። 2ቱ ልጆቿ ቶሎ ጉርስ አርገው እናታቸው አፍ ያለችው ማየት ጀመሩ። ስጭን እያሉ ማማ አብይን ሲሉ ሆዶ አልቻለም። ፍሬውን አውጥታ ከ2 ገምሳ ለ2ቱ ሰጠቻቸው። እሷ ሳትበላ እነሱን አፈረት አስቀደመች። እናታችን አይሻ የእዝነቷ ማርኮኝ ረሱል ሰለላሁ ዐለይሂ ወሰለም እንደገቡ ይህን ታሪክ ነገርኳቸው። አንዲት ምስኪን መጣ፣ የሰራችው ታሪክ ልቤ ማረከኝ። እንዴት ያለሽ ደግ ሰው ናት አለቻቸው። ለካ ረሱል ወደ ቤት ሲመጡ ከላይ ዜና ተነግሯቸዋል ስለዚህ ሴት። فقال ነቢዩ ምን አሉ? إن الله قد أوجب لها الجنة وأعتقها من النار። አላህ ለዚች ሰው በዚህ እዝነቷ ልጆቿን በማስቀደሟ ጀነትን ጽፎላታል፣ ከሳትም ነፃ አውጥቷታል። ለሌሎች መኖር፣ ለሌሎች ማሰብ እስልምና እንዲህ አይነት ምንዳ ይሰጠዋል። ምናልባት ፕሮግራም የምጨርሰው ስለ ራስ ሌሎች ማስቀደም ሲጠቀስ ዑንዋኑል ኢታር፣ ስለ ኢታር ሌላን ስለ ማስቀደም ዑንዋን አለች፣ መገለጫ ሞቶ አለ፣ መፈክር። ሁሌም ይማርከኛል ታሪኩ። የአቡበክር ታሪክ ነው። አቡበክር ስዲቅ ረዲየላሁ ዐንሁ ሂጅራ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ሂጅራ ወጣው ነበር። ሂጅራ ወጣው እያሉ ጠምቷቸው እርቧቸው ነበር። ረሱል ሰለላሁ ዐለይሂ ወሰለም ሚጠጣ ወተት አገኙ። አቡበክር እሳቸው ሊጠጡ ጀመሩ ይላል። ተመልከቱ ኢታር፣ ለረሱል ያለውን ሑብ፣ እሳቸውን ከነፍሱ እንዴት እንደሚያስቀድም። ልክ መጠጣት ሲጀምሩ ትክ ብሎ ያያቸዋል። ከዛም ምን አለ ታሪኩ ሲዘግብ? ፈሸሪበ ሐታ እርተወይት አለ። ረሱል ጠጡ ጥቤ እስኪቆረጥ ድረስ። የጠጣው ማን ነው? ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም። ጥሞ የተቆረጠለት ማን ነው? አቡበክር ስዲቅ። ፈሸሪበ ሐታ እርተወይት፣ እሱ ጠጣ እኔ እስክረካ ድረስ። ዑንዋኑል ኢታር። ኢስላም የሰፋው በዚህ ትስስር ሌሎችን በማስቀደም ጉዞ። ሙስሊሞች አሁን የት ነው ያለን? አንዱን ቤት አስኮብልሏት በሷ ነግዶባት ይጠፋል።
ከሷ በላይ ነፍሱን አስቀድሞ ጥሎ ማለፍ ላይ እንገኛለን። አላሁ ሱብሓነሁ ወተዓላ ጥሩ ሙስሊሞች ለሌሎች አሳቢ ያድርገን እላለሁ። አላህ በሰማነው የምንጠቀም ያድርገን። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።